ሁላ ትላለህ። እንዴት ናችሁ? አፑፒ ትላለህ። እንዴት ነህ? ምርጥ ሙሰ ምን እሺ ነው? አረ የሆነ ነገር ሰምቼላችሁ ጋይስ ምን ሰማሽ? አረ ሲያስጠላ በእናትህ ስማ፣ አፍንጫ ደፍታታ የሆነ ትርፍ አካል ያለው እግሩ የተሰበረ እጁ የተሰበረ ጎባጣ ድንክ አይነ መጭማጫ እከካም ቋቁቻም የሆነ ሰው እግዚአብሔር ጉባኤ አይግባ አላለም መጽሐፍ። ላሳያችሁ ማስረጃ አሳየን። እኔ እኮ ግራ እኮ ነው የሚያጋባው እንዴት እንደምንቀበል እስቲ ያው ለተመልከት። ምንድነው አሁን ወደ ዋናው እንትን ይለን ወደ ዋናው ምንድነው አሁን ይሄ ነው ያው ላሳየህ እኮ ግራ ገብቶኝ እኮ ነው። ዘሌዋውያን ምዕራፍ 1 ቁጥር 16 ላይ እግዚአብሔር ነው የሚለው። እሺ እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቅርብ ዘንድ አይቅረብ አለ። እነማን እንደሆኑ ያቸው። እሺ እነ ተመልከት፣ እውር፣ አንካሳ፣ አፍንጫ ደፍታታ አረዚው እሺ ያየን ነው። ኧረ ፀሐይ መከላከያ ነኝ እያየን ነው። አለርጂካ። እሺ ልቀጥል። ቀጥል። እነዚህ እንዳይገቡ አለ። እነ እውር፣ አንካሳ፣ አፍንጫ ደፍታታ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረብ አለ። ከዛ ቀጠለና 23 ላይ ነገር ግን ነውረኛ ነውና መቅደሶቼ እንዳያረክስ ወደ መጋረጃው አይቅረብ አለ። እንዴት ነው ይህ ነገር ግን ትክክል ነው? አምላክ ሰውነታችንን እያየ ነው አትምጡ የሚለን? ሶላ እኔ ነኝ ግራ እየገባኝ ነው ወይስ ወዳጄ? እኔ ግራ ገባኝ እኮ እኔ ራሴ ቁም ነገር። አንድ ሰው አፍንጫው ደፍታታ ስለሆነ እግዚአብሔር እኔ ቤት እንዳመጣ ይለዋል? ኧረ በኖረ አረግልታል። እሺ ማነው ከሁለታችሁ ማነው ድንክ? እሺ ማነው ድንክ? ድንክ እንዳይገባ ይላል። እሺ እጀ ሰባራ እጀ ሰባራስ ማነው? ያው እጀ ሰባራ እግረ ሰባራና እጁ የተሰበረ ከሁለታችሁ አለ? እጀ ሰባራ ትላለህ። እሺ እከካም እሺ ማነው የሚያሳክከው አለ ከሁለታችሁ? እከካም ይላል። ጥራው እሱ አትገባም በሉት። እሺ ቋቁቻ ማን አለበት? ቋቁቻ አረ የለም ብራዘር፣ የምንሽ ነው በእናትህ አስጨነቅሽ ወዳጄ። እሺ አሁን ደግሞ ይሄኛው ደግሞ ከበድ ይላል። እስቲ አንብቡልኝ እስቲ ጋይስ፣ ይሄን አንብቡት። ዘዳግም 23 ላይ ነው ያለው። ኦሪት ዘዳግም ምዕራፍ 23 ቁጥር 1። እስቲ አንድ ሰው አንብቡልኝ ይሄን ከአንድ ጀምርና። አልተማርም በእናትሽ። ይሄ ምን ይላለች? ምን ትላለች? ኧረ አልተማርንም የምር ብራዴ። ኧረ ማን ያቺ ማረ ምንሽ ነው? እሺ ይኸውልህ ቀቁ ምናላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ ይግባ ይላል። ይሄ ነገር እንዴት ነው? ይመች ምን ላድርግ እኮ እኔ ግራ ገባኝ እኮ እኔ አባት ኢብራሂም። እኔ ምን ይሻላል አሁን? ይሄ ነገር እንዴት ነው ኢብርዬ? ምንድን ነው አሁን? እስኪ መትይና እኔ አሁን እየገባኝ አይደለም። የአንቺን ሀሳብ ንገሪንና። እሺ ጥያቄ የፍትህ ጥያቄ ነው። የፍትህ ጥያቄ አንድ ሰው ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ካለ ይህ ሰውዬ ሚስት አያገኝም። ታውቃለህ፣ አሻንጉሊት አለ መቼ ስምት ይዘው ሚስትየዋ እንትኑ ከሌለ ማለት ነው። ሰው እግዚአብሔርም እኔ ቤት አትግባ ካለ እንዴት ነው? እሺ ሁለቱም እግዚአብሔርም ካልፈለገው ሴትም ካልፈለገችው እንዴት ነው? ይህ ነገር ፍትህ ነው ትላለህ? ኧረ እዚህ ጋር ኮሜንት በጣም የሌለ ጻፊዎች እንዳለ የአንቺ ሰዎች ናቸው እኔ ጋር መጡት። ነገር የአንቺ ሰዎች እኔ ጋር መጥቷል በብዛት በሚለው ይመስለኛል። እሺ ቆይ እኔ በቃ እሺ ቁም ነገር ጥያቄ ላድርገው። እሺ ቁም ነገር ጥያቄ እናድርገው እንዳይደብርህ ግን። እሺ ፈታ ብለህ መለስ። ኢየሱስ ለአንተ ኃጢአት ሲል ተሰቅሏል። ኢየሱስ የድንግል ማርያም ልጅ? የድንግል ማርያም ልጅ። እሺ ኢየሱስ አምላክ ነው አይደለ ሶላዬ? ወይኔ ተቋረጠ። ኢየሱስ አምላክ ነው ወዳጄ። እሺ ያልተሰቀለልህ አምላክ አለ? ከተሰቀለልህ ውጭ ያልተሰቀለልህ አምላክ አለ?
እንዴት ያልተሰቀለ? ክርስቶስ ብቻ ነው ለኔ የተሰቀለ። ሌላ ማን ተሰቀለ? ስንት አምላክ ነው ያለው? አንድ አምላክ ነው ያለው። አንድ አምላክ የድንግል ማርያም ልጅና ድንግል ናቸው ለኔ አምላኮች 45 ድንግል ማርያም አምላክ ናት። አዎ እኛ እናመልካታለን። ዋት ድንግል ማርያም ትመለካለች? እና ተተበዳለ ምንድን ነው የምትቀራረጸው? የሸርሙጣ ልጅ አስተግፊሩላህ ኢላሁ ከባድ ነው፣ ከባድ ነው። እስቢሩ ወሳቢሩ ወራቢጡ ወተቁላህ። እሺ እስቢሩ። እሺ እስቲ ደግሞ ሌላ ደግሞ እኔ አሁን አልመጣም። ምንድን ነው አሁን በዚህ ሰዓት የህንድ ዘፈን ታዳምጣለህ? አቢ ኤቢ ምንድን ነው ቸልቴ ቸልቴ ኩችኩች ወታዬ ትጫወታለህ በዚህ ሰዓት? ምን ችግር አለው? ፍቅር ስታፍ ላይ ነው ማለት ነው። ፍቅር ፍቅር እሺ ላይ ነው። ኧረ አይደለም ስለሚመቸኝ ነው። ኧረ አንዷ ወልፋ ትርጉሙ ባይገበኝም ደስ ይለኛል እኮ የሆነችዋ ላይ ምናምን ወድቃል። በቃ አፍቅራለሁ። ለማን እንደዛ አይነካከኝ። ኧረ ተው እንዴ! እንደ ፊልምማ እንደ ዘፈን ኧረ አላፈቀርኩም። እግዚአብሔር ይመስገን። እግዚአብሔርን ያፈቀርከው? አይ ማንን? እግዚአብሔርን አፍቅረሃል? ኧረ አላፈቀርኩም። እግዚአብሔር ይመስገን አላፈቀርኩም። ከየት ነው እስኪ እንታወቅ። ኧረ እግዚአብሔርን ወደሃል ወይ እኮ ነው የምልህ። እግዚአብሔርን የወደድከው ሴት አይደለም ማለት ነው። አዎ እሱማ የት ስንት እግዚአብሔር ነው? ስንት እግዚአብሔር ነው የወደድከው? አንድ ነው እንጂ ስንት እወዳለሁ? አንዱ ለአንተ የሞተልህ ነው መስቀል ላይ መድኃኒዓለም እሱ ነው። ያልሞተውስ ሌላ ያልሞተውስ እግዚአብሔር አለ? የለም። ለእኔ ብሎ የሞተ ነው ብቻ ነው ያለ፣ ሌላ የለም። አብ ለአንተ ሞቶልሃል? አብ ሞቷል። ወልድ ነው አብ ነው የሞተው? ወልድ። አብስ ሞቷል? አልሞተም። ስለዚህ አንድ የሞተ አንድ ያልሞተ ሁለት አምላክ ነው የምታመልከው? አይደለም። ስለዚህ የትኛው ነው አንዱ አምላክ? የሞተው ነው ያልሞተው ነው? እሱን ቄስ ጉድ እኮ ነው እናንተዬ።